አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 14 2018 ወይም ሻዕባን 4 ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ጠቅላይ ምክር ቤቱ በየዓመቱ ለ40 ኢማሞችና ዱዓቶች ሞሮኮ ኢስላማዊ ዩኒቨርሲቲ ነጻ የትምህርት ዕድል ተጠቃሚ የሚያደርግ ስምምነት ተፈራረመ። ሱኩክ በመባል የሚጠራውን ኢስላማዊ ቦንድ ወደ ተግባር ለማስገባት ያስችላል የተባለ ውይይት ተካሄደ። የኢትዮጵያና ግብጽ መሪዎችን ማገናኘት እንደሚፈልጉ ፕሬዝዳንት ትራምፕ ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በአማራ ክልል ጎንደር ከተማ በሚያዝያ 2014 ሙስሊሞች ላይ ያነጣጠረ ጥቃት መድረሱ የሚታወስ ነው። የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት በወቅቱ እንደገለጸው በጎንደር ሙስሊም መካነ መቃብር ቦታ ላይ የቀብር ስነ ስርዓት እየተካሄደ ሳለ ለቀብር በወጡ ሙስሊሞች ላይ በቡድንና በነፍስ ወከፍ ጭፍጨፋ ተፈጽሟል። ጥቃቱ የተሰነዘረው አስቀድመው በተዘጋጁ መሳሪያዎች መሆኑንም ገልጿል። የወቅቱ የከፍተኛ ምክር ቤት ኃላፊዎች ጥቃት አድራሾቹ አንድ ሀገር አንድ ሃይማኖት የሚሉ ጽንፈኛ አክራሪዎች ናቸው ብለው ነበር። በዚህ ጥቃት ከ20 በላይ ምዕመናን ሸሂድ ሆነዋል። በመቶዎች የሚቆጠሩ ቆስለዋል። በርካታ ሴቶችም ተደፍረዋል። በምዕመናን ላይ ከደረሰው ጉዳት ባለፈ መስጂዶች ጥቃት ተፈጽሞባቸው ቅዱስ ቁርአን ተቃጥሏል። በርካታ የጎንደር ሙስሊሞች የንግድ ሱቆችም የዘረፋና የቃጠሎ ኢላማ ተደርገዋል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በወቅቱ ባወጣው መግለጫ ደግሞ በከተማው በሙስሊሞች ላይ የተፈጸመውን ጥቃት በአክራሪ ኃይሎች በተጠናና በታቀደበት መንገድ የተሰነዘረ ነው ብሎት ነበር። ድርጊቱን ተከትሎ የፍትህ ሚኒስቴር በነሐሴ ወር 2014 ባቀረበው የሪፖርት ውጤት በጥቃቱ 20 ሰዎች መገደላቸውን የገለጸ ሲሆን 11 መስጂዶች መጎዳታቸውንና ከፍተኛ ንብረት መውደሙንም አረጋግጧል። ይሁን እንጂ ጥቃቱን ባደረሱ አጥፊዎች ላይ እስካሁን ድረስ በሕግ ተጠያቂነት ስለመስፈኑ በይፋ አልተገለጸም። በጥቃቱ ውድመት ከደረሰባቸው መስጂዶች መካከል አህመድይ መስጂድ ወይም እርግበር አንደኛው ነበር። ሚንበር ቲቪ ከከተማው ነዋሪዎች ማረጋገጥ እንደቻለው መስጂዱ ላይ በተሰነዘረው ጥቃት መስኮቶችን ጨምሮ የተለያዩ ውድመቶች አስተናግዷል። ድርጊቱ ከተፈጸመ በኋላ በምዕመናን ትብብር ይዞታውን ቀድሞ ወደ ነበረበት መመለስ ተችሏል። በግቢ ውስጥ የተጀመረው ማስፋፊያ ግንባታም ቀጥሏል። ይህን መስጂድ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴና ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ጎብኝተውታል። የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር፣ የአማራ ክልል ርዕሰ መስተዳደር አረጋ ከበደ እንዲሁም ጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት መገኘታቸውን ምክትል ጠቅላይ ሚኒስትሩ በኤክስ ገጻቸው ላይ ያጋሩት ተንቀሳቃሽ ምስል ያመለክታል። አቶ ተመስገን ጥር 13 2018 ከምስሉ ጋር ባጋሩት ጽሁፍ ህዝብን ማጋጨት አላማቸው በሆኑ አካላት የተጎዳውን መስጂድ ህዝብን ማስተሳሰር አላማቸው የሆኑ ወገኖች መልሰው ገንብተውታል ብለዋል። አክለውም ሁላችንም ደህና ካልሆንን በተናጠል ደህና ልንሆን አንችልም። ስለዚህም እኛ ደህና እንድንሆን የሌሎችን ደህንነት ማረጋገጥ ይገባናል የሚል መልእክት አስተላልፈዋል። ጠቅላይ ምክር ቤቱ በየዓመቱ ለ40 ኢማሞችና ዱዓቶች ሞሮኮ ኢስላማዊ ዩኒቨርሲቲ ነጻ የትምህርት ዕድል ተጠቃሚ የሚያደርግ ስምምነት ተፈራረመ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በየዓመቱ ለ40 ኢማሞችና ዱዓቶች በሞሮኮ ኢስላማዊ ዩኒቨርሲቲ ነጻ የትምህርት ዕድል ተጠቃሚ የሚያደርጋቸውን ስምምነት ተፈራርሟል። ስምምነቱ የተፈረመው ዛሬ ሐሙስ ጥር 14 2018 በጽህፈት ቤት ነው። በስምምነቱ መሰረት ለ5 ዓመታት በየዓመቱ 40 ኢማሞችና ዱዓቶች ሞሮኮ በሚገኘው ኢስላማዊ ዩኒቨርሲቲ ነጻ የትምህርት ዕድል ተጠቃሚ ይደረጋሉ። በሁለቱ ተቋማት የጋራ ትብብርና ለአመራሮችና ለሰራተኞች የክህሎት ስልጠና እንደሚሰጥ ተገልጿል። ስምምነቱ በጠቅላይ ምክር ቤቱ ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋና በሞሮኮ ንጉስ መሐመድ ስድስተኛ የአፍሪካ ኡለማ ፋውንዴሽን ዋና ጸሐፊ ፕሮፌሰር ሲዲ ሙሐመድ ሪፍቂ መካከል ተፈርመዋል። በፊርማ ስነ ስርዓቱ ላይ በኢትዮጵያ የሞሮኮ አምባሳደር ነዝሃ አለቢ መሐምዲ፣ የጠቅላይ ምክር ቤቱ ስራ አስፈጻሚ አባላት፣ የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማኔባ መገኘታቸውን የጠቅላይ ምክር ቤቱ መረጃ ያመለክታል። ወደ ዕለቱ አብይ ጉዳይ እንለፍ። የኢትዮጵያና ግብጽ መሪዎችን ማገናኘት እንደሚፈልጉ ፕሬዝዳንት ትራምፕ ተናገሩ። አህመድ አብዱራህማን ያዘጋጀውን ዝርዝር ከድር ከማን ያቀርበዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የራሷ በሆነው አባይ ወንዝ ላይ በገነባችው የህዳሴ ግድብ ጉዳይ ጠቅላይ ሚኒስትር አብይ አህመድ እና የግብፁን ፕሬዝዳንት አብዱልፈታህ አልሲሲን የማገናኘት ፍላጎት እንዳላቸው በስዊዘርላንድ ዳቮስ በመካሄድ ላይ በሚገኘው የዓለም የኢኮኖሚ ፎረም ጎን ለጎን ከግብፁ አቻቸው ጋር ተገናኝተው በተወያዩበት ወቅት ተናግረዋል። ፕሬዝዳንት ትራምፕ ይህን ያሉት ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ለጋዜጠኞች በሰጡት መግለጫ ላይ የህዳሴ ግድብ ጉዳይ መፍታት አለብኝ ካሉ ከአንድ ቀን በኋላ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የግብፅ አቻቸው በድር አብዱል አጢን ጨምሮ ሌሎች ከፍተኛ ባለስልጣናት በተገኙበት በሁለቱ ፕሬዝዳንቶች ውይይት ላይ ንግግሩን የጀመሩት ትራምፕ ከግብፅ ጋር በጣም ጥሩ ግንኙነት አለን ሲሉ ተደምጠዋል። ፕሬዝዳንቱ ደውለው አንዳች ነገር ይጠይቃሉ፣ ሁልጊዜም መፍትሄ እናገኝለታለን ሲሉ በመካከላቸው አለ ያሉትን ወዳጅነት አንጸባርቀዋል። የግብፁ ፕሬዝዳንት በበኩላቸው ትራምፕ ወደ ዋይት ሃውስ ከተመለሱ ወዲህ በስኬቶች የተሞላ ዓመት እንዳሳለፉ ጠቅሰው አሞግሰዋቸዋል። هذه المقابلة وأن أنا أهنيك على عام كامل من الإنجازات تحقق في فترة ولايتك الثانية። የታላቁ ህዳሴን ግድብ ጉዳይ ቅድሚያ ሰጥተው ያነሱት ፕሬዝዳንት ትራምፕ ግድቡ ከዓለም ግዙፍ ግድቦች አንዱ እንደሆነና የግንባታ ወጪው የተሸፈነው በሀገራቸው መሆኑን አስረድተዋል። ዶናልድ ትራምፕ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ለጋዜጠኞች በሰጡት መግለጫ ላይም እንዲሁ ወጪው የተሸፈነው በአሜሪካ መሆኑን ገልጸው ነበር። በቀደመው ንግግር ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ ሲሉ ጥያቄ የሰነዘሩት ትራምፕ ዩናይትድ ስቴትስ ኦፍ አሜሪካ ነች ብለው ነበር። በኢትዮጵያ መንግስት፣ በኢትዮጵያ ህዝብ እና በመንግስት እንደተሸፈነ ማረጋገጫ የተሰጠበትን የግድቡን ወጪ ጉዳይ የተመለከተ ፕሬዝዳንቱ አወዛጋቢ አስተያየት ለመጀመሪያ ጊዜ የሰጡት በመጀመሪያው የስልጣን ዘመናቸው ወቅት ነበር። ከአልሲሲ ጋር በነበራቸው ቆይታ የዚያን ጊዜ ለስምምነት ተቃርበን ነበር ሲሉ አስታውሰዋል። በዚሁ ወቅት አያይዘው የተናገሩት ሌላው ጉዳዩን እልባት ሳይሰጡት የተጭበረበረ ባሉት ምርጫ ከስልጣን መነሳታቸውን ነው። ዳግም ወደ ስልጣን ሲመለሱ ግድቡ በጣም አደገኛ ጉዳይ ሆኖ እንዳገኙት የገለጹ ሲሆን ወደ ነበረበት መመለስ እችል እንደሆነ አያለሁ ሲሉ ተደምጠዋል። ግድቡን ከረጅም ጊዜ በፊት ሲገነቡትና ፋይናንስ ሲያደርጉት ውይይት ሊደረግበት የሚገባ ነበር ሲሉ የግብፃውያንን አስተያየት አስተጋብተዋል። የኢፌዴሪ የውጭ ጉዳይ ሚኒስቴር በህዳር ወር መገባደጃ ባወጣው መግለጫ የግብፅን ባለስልጣናት አቋም በተመለከተ የአባይ ውሃ ሙሉ በሙሉ በእነሱ እጅ እንደሆነ ይሰማቸዋል ብሎ ነበር። ከዚህ መላቀቅ እንደሚገባም ያስገነዘበው ሚኒስቴሩ የንግግር ቅኝታቸው የተመሰረተው በቅኝ ግዛት ዘመን አስተሳሰብ መሆኑን በመጥቀስ ተችቶታል። ኢትዮጵያ የአባይን ወንዝ በመጠቀም የአሁኑን እና ቀጣዩን ትውልድ ፍላጎት ለማሟላት የመጠቀም መብቷን በፍትሐዊነት መርሆዎች ላይ በመመርኮዝ ለሁሉም ጠቃሚ የሚሆኑ የመፍትሄ አማራጮችን ለመፈለግ በሯ ክፍት መሆኑን መንግስት በድጋሚ አረጋግጠዋል። የአሜሪካው ፕሬዝዳንት ከአልሲሲ ጋር በነበራቸው ቆይታ በግብፅ እና በኢትዮጵያ መካከል ውጥረት ለፈጠረው ልዩነት መፍትሄ ለማበጀት የተለያዩ የጋራ ሙከራዎች እንደሚያደርጉም ተናግረዋል። በኢትዮጵያ ጠንካራ መሪ እንዳለ ሰምቻለሁ ያሉት ትራምፕ ይሁንና አንተን እንደማውቀው እሱን አላውቀውም፣ ነገር ግን ጠንካራ ሰው ነው። ስምምነት ማድረግ እንችል እንደሆነ ለማየት ሁለታችሁን ለማገናኘት እሞክራለሁ ብለዋል። መንግስት የፕሬዝዳንት ትራምፕን ንግግር በተመለከተ እስካሁን ድረስ የሰጠው ምላሽ የለም። ቀጥለናል። ሱኩክ በመባል የሚጠራውን ኢስላማዊ ቦንድ ወደ ተግባር ለማስገባት ያስችላል የተባለ ውይይት ተካሄደ። አሚናት መሐመድ የተዘጋጀውን ዝርዝር ታቀርበዋለች። የኢትዮጵያ ልማት ባንክና ኤፍኤስዲ ኢትዮጵያ ሱኩክ በመባል የሚጠራውን እስላማዊ ቦንድ ወደ ተግባር ለማስገባት ያስችላል የተባለ ውይይት ማካሄዳቸው ተገልጿል። የኢትዮጵያ ልማት ባንክ ባወጣው መረጃ እንዳሳወቀው አገልግሎቱን ወደ ስራ ለማስገባት ረጅም ጊዜ ወስዶ ሲያጠና እንዲሁም በተለያዩ ሂደቶች ውስጥ እንዲያልፍ አድርጓል። በውይይቱ ላይ የኢትዮጵያ ልማት ባንክ ፕሬዝዳንት ዶክተር ኢሳያስ ካሳና የኤፍኤስዲ ኢትዮጵያ ዋና ስራ አስፈጻሚ ሂክመት አብዱላህ እንዲሁም ከሁለቱም ተቋማት የተወከሉ የስራ ኃላፊዎች ተሳትፈዋል። ተደራሽ አካታችና ዘላቂ የፋይናንስ ገበያዎችን በማሳደግ
የኢትዮጵያ እድገትን ለማምጣት ይሰራል የተባለው ኤፍኤስዲ ኢትዮጵያ ተወካዮች የኢትዮጵያ ልማት ባንክ ለሚሰሯቸው ከወለድ ነጻ የባንክ አገልግሎቶች የቴክኒክና የአቅም ግንባታ ድጋፍ ለማድረግና አብሮ ለመስራት በሚያስችሉ ርዕሰ ጉዳዮች ላይ ውይይት አድርገዋል። ውይይቱን ማካሄዱን የገለጸው ብቸኛው የሀገሪቱ የፖሊሲ ባንክ የሆነው የኢትዮጵያ ልማት ባንክ የመጀመሪያውን ከወለድ ነጻ ቦንድ ሱኩክ ስራ ላይ በማዋል ለኢንቨስትመንት የሚሆን ሀብት ለማሰባሰብ መዘጋጀቱን የገለጸው ከወለድ ነጻ የባንክ አገልግሎት ባስጀመረበት መስከረም 2016 ነበር። በዓለማችን በርካታ ሀገሮች ውስጥ ስኬታማ መሆኑ በተረጋገጠው እስላማዊ ፋይናንስ በ2 ዓመት ጊዜ ውስጥ እንደ አውሮፓ አቆጣጠር በ2023 እስከ 2024 ሶስቱ የአፍሪካ ትልልቅ ኢኮኖሚዎች በሚባሉት ማለትም ናይጄሪያ፣ ግብጽና ደቡብ አፍሪካ በሱኩክ አማካኝነት ከ3 ቢሊዮን ዶላር በላይ ማሰባሰብ ያስቻለ መሆኑን ይፋዊ ሪፖርቶች ያመለክታሉ። በኢትዮጵያ የፋይናንስ ገበያ ከሸሪዓ ጋር ተስማሚ የባንክ አገልግሎት የሚሰጡ 4 ባንኮች በስራ ላይ እንደሚገኙ ይታወቃል። በኢትዮጵያ የመጀመሪያው ወለድ አልባ የኢንሹራንስ አገልግሎት ሰጪ አማና ኢንሹራንስ በቅርቡ ስራ የመጀመር እቅድ እንዳለው መስራቾች ከዚህ ቀደም ተናግረዋል። በኢትዮጵያ መንግስትና በቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ ፓርላማው አጸደቀ። የኢፌዴሪ የህዝብ ተወካዮች ምክር ቤት ዛሬ ሐሙስ ጥር 14 2018 ባካሄደው በ9ኛ መደበኛ ስብሰባው በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና በህዝባዊት ሪፐብሊክ ቻይና መንግስት መካከል የተደረገውን የወንጀል ጉዳዮች የጋራ የህግ ትብብር ስምምነት ረቂቅ አዋጅ መርምሮ በአንድ ድምፅ ተአቅቦ በአብላጫ ድምፅ አጽድቋል። የረቂቅ አዋጁን ሪፖርትና የውሳኔ ሀሳብ በህዝብ ተወካዮች ምክር ቤት የህግና ፍትህ ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ ጸገነት መንግስቱ አቅርበዋል። ረቂቅ አዋጁ ሁለቱ ሀገራት በንግድና ኢንቨስትመንት ዘርፍ ያላቸው ግንኙነት እየጨመረ መምጣቱን ተከትሎ የወጣ ነው ያሉት አዋጅ የሁለቱም ሀገራት ዜጎች በቀላሉ ወደ ሁለቱም ሀገራት መጓዝ በመቻላቸው ለወንጀል ክስ ምርመራና ለክስ ሂደት የሚያስፈልጉ መረጃዎችና ማስረጃዎች እንዲሁም ለወንጀል መፈጸሚያነት የዋሉ ሊውሉ የታሰቡ ወይም የወንጀል ፍሬ የሆኑ ንብረቶች ሊሸሹ የሚችሉበት ሁኔታ ከፍተኛ በመሆኑ የተለያዩ የወንጀል ማስረጃዎችን ወይም መረጃዎችን ለመለዋወጥ እንደሚያስችል ገልጸዋል። ተጠርጣሪዎችና ወንጀለኞች ከቅጣት የማያመልጡበት ሁኔታ በመፍጠር የህግ የበላይነትና ተጠያቂነትን ለማረጋገጥ ይረዳ ዘንድ ኢትዮጵያ ከቻይና ጋር በወንጀል ጉዳዮች የጋራ ትብብር ለማድረግ መውጣቱንም አክለዋል። በሌላ በኩል ምክር ቤቱ ፍርደኞችን ለማስተላለፍ ከቻይና በተጨማሪ በኢትዮጵያና በብራዚል ፌዴራላዊ ሪፐብሊክ መንግስታት መካከል የተደረገን ስምምነት አጽድቋል። በወንጀል የሚፈለጉ ሰዎችን ያሳልፎ የመስጠት ስምምነቱ ደግሞ በኢትዮጵያና በደቡብ አፍሪካ ሪፐብሊክ መንግስታት መካከል የተደረገ ስምምነትን አጽድቋል። ስምምነቶቹ ፍርደኞቹ ከሚያውቁት ማህበረሰብ ቋንቋና ባህል ጋር በቅርበት ፍርዱን እንዲፈጽሙና ፍርዳቸውን በሀገራቸው እንዲጨርሱ ለማድረግ የሚረዳ እንደሆነ ወይዘሮ ጸገነት ባቀረቡት የውሳኔ ሀሳብ መግለጻቸውን ከምክር ቤቱ የተገኘው መረጃ ያመለክታል። የንግድና ቀጠናዊ ትስስር ሚኒስቴር ባለፉት 6 ወራት የወጪ ንግድ ገቢ በ2016 ሙሉ የበጀት ዓመቱ ከተገኘው የሚበልጥ ገቢ ማግኘቱን ገለጸ። ከባለፉት 6 ወራት የወጪ ንግድ ገቢ በ2016 ሙሉ የበጀት ዓመቱ ከተገኘው የሚበልጥ ገቢ ማግኘቱ የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህን ያስታወቀው የተቋሙን የ6 ወራት አፈጻጸም ሪፖርት በደሴ ከተማ በገመገመበት መድረክ ላይ ነው። ከወጪ ንግድ ገቢ ባለፉት 6 ወራት 5.1 ቢሊዮን ዶላር በመሰብሰብ ከባለፈው 2017 ዓመት ተመሳሳይ ወቅት ጋር ሲነጻጸር የ56 በመቶ ጭማሪ እንዳለው ተገልጿል። ይህም በ2016 ከተገኘው የበጀት ዓመቱ ሙሉ ገቢ ጭማሪ ያሳየ ነው ተብሏል። በ2016 በጀት ዓመት ከወጪ ንግድ 3.8 ቢሊዮን ዶላር መገኘቱን ሚኒስትሩ ካሳሁን ጎፌ መግለጻቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በግማሽ ዓመቱ በሀገር አቀፍ ደረጃ ከ2 ሚሊዮን 300 ሺህ በላይ የንግድና ምዝገባ አገልግሎት መሰጠቱን ተናግረዋል። ይህም የዕቅዱን 124 በመቶ ያሳካ ነው ተብሏል። ሚኒስትሩ አክለውም የቅዳሜና እሁድ የግብይት ማዕከላት ወደ 1988 መድረሳቸውን ገልጸዋል። የንግድና ቀጠናዊ ትስስር ሚኒስትሩ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በአየርና በየብስ ጭነት መተግበሩ ለኢትዮጵያ ብሎም ለአፍሪካ ትልቅ ለውጥ ነው ብለዋል። ለረዥም ጊዜ የቆየውን የኢትዮጵያ የዓለም ንግድ ድርጅት አባልነት ጥያቄ በሂደት ላይ ሲሆን በዚህ ዓመት ይጠናቀቃል ተብሎ ይጠበቃል።
የጤናው ዘርፍ ሰራተኞችና ቤተሰቦቻቸውን ተጠቃሚ የሚያደርገው የማህበራዊ የጤና መድህን አገልግሎት በይፋ ተጀመረ። የኢትዮጵያ ጤና መድህን አገልግሎት ለጤናው ዘርፍ ሰራተኞችና ለቤተሰቦቻቸው የማህበራዊ የጤና መድህን አገልግሎት የሚሰጠውን የማህበራዊ ጤና መድህን ስርዓት የጤና ሚኒስቴር ተጠሪ ተቋማት፣ የሆስፒታሎች ከፍተኛ አመራሮችና ሌሎች የዘርፉ አመራሮች በተገኙበት ይፋ አድርጓል። የኢትዮጵያ ጤና መድህን አገልግሎት ዋና ዳይሬክተር አቶ ተስፋዬ ወርቁ እንደገለጹት የሀገራችንን ተጨባጭ ሁኔታ ማዕከል ያደረገና የጥራት ደረጃውን የጠበቀ የጤና አገልግሎት ለሁሉም ዜጋ በፍትሃዊነት ተደራሽ ለማድረግ እንዲቻል በመደበኛ ክፍለ ኢኮኖሚ ለተሰማሩ ዜጎችና የጡረታ ባለመብቶችን ተጠቃሚ ለማድረግ የተቀረጸው የማህበራዊ የጤና መድህን ስርዓትን ለመተግበር የሚያስፈልጉ ህጎች እንዲወጡ በማድረግ በተለያዩ ጊዜያት ትግበራውን ለማስጀመር የዝግጅት ስራዎች ቢሰሩም በተለያዩ ምክንያቶች ለረጅም ጊዜ ተግባራዊ ሳይደረግ መቆየቱን ዋና ዳይሬክተሩ አስታውሰዋል። በዛሬው ዕለት በይፋ የተጀመረው ማህበራዊ ጤና መድህን ተጠቃሚ የሚያደርገው የጤና ዘርፍ ሰራተኞችንና ቤተሰቦቻቸውን መሆኑ የተገለጸ ሲሆን ትግበራውን ደረጃ በደረጃ በማስፋት ሁሉም የመንግስት ሰራተኞችና የጡረታ ባለመብቶችን ተጠቃሚ ለማድረግ ያላሳለሰ ጥረት የሚደረግ መሆኑንም አስረድተዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማዊ ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና አስታውሳችሁና እንመለስ። የኢትዮጵያና ግብጽ መሪዎችን ማገናኘት እንደሚፈልጉ ፕሬዝዳንት ትራምፕ ተናገሩ። ከቆይታ በኋላ ትራምፕን ከስልጣን ለማስወገድ 25ኛው ማሻሻያ እንዲተገበር ተጠይቋል። እንመለስበታለን። ይጠብቁን። በሱዳን ጦርነት ምክንያት 8 ሚሊዮን ህጻናት ከትምህርት ገበታ ተፈናቅለዋል ተባለ። በሱዳን ለ3 ዓመታት በቀጠለው የእርስ በርስ ጦርነት ከ8 ሚሊዮን በላይ እድሜያቸው ለትምህርት የደረሱ ህጻናትና ታዳጊዎች ለ500 ቀናት ያህል ከትምህርት ገበታ ውጪ ሆነዋል ሲል የገለጸው ሴቭ ዘ ችልድረን የተሰኘው ዓለም አቀፍ መንግስታዊ ያልሆነ ድርጅት ነው። ድርጅቱ ዛሬ ሐሙስ ይፋ ባደረገው መረጃ መሰረት በሱዳን እድሜያቸው ለትምህርት የደረሱ 17 ሚሊዮን ህጻናት መኖራቸውን ገልጸዋል። ከነዚህ መካከል ከ8 ሚሊዮን በላይ የሚሆኑት በጦርነቱ ምክንያት ከትምህርት ውጪ ሆነዋል። እንደ ድርጅቱ መረጃ በሀገሪቱ የሚገኙ ህጻናት ከትምህርት ገበታ ውጪ የተደረጉት በአጠቃላይ ለ1 ዓመት ከ4 ወራት ገደማ ነው። በሱዳን በቀጠለው የእርስ በርስ ጦርነት ምክንያት በርካታ ትምህርት ቤቶች ተዘግተዋል። ሌሎቹ ደግሞ በግጭቱ ጉዳት ደርሶባቸው ከጥቅም ውጪ ሆነዋል ወይም እንደ መጠለያ እያገለገሉ ነው ሲል ድርጅቱ አክሏል። በምዕራብ ሱዳን የሰሜን ዳርፉር በከፍተኛ ደረጃ ከተጎዱ የሱዳን ግዛቶች አንዱ መሆኑን የገለጸው ድርጅቱ በግዛቱ ከሚገኙ ከ1100 በላይ ትምህርት ቤቶች አገልግሎት መስጠት የሚችሉት ከ3 በመቶ በላይ አይደሉም ብለዋል። በምዕራብ ዳርፉር፣ ምዕራብ ኮርዶፋን እና ደቡብ ዳርፉር የሱዳን ግዛቶች ትምህርት ቤቶቻቸው አገልግሎት የሚሰጡት እንደየቅደም ተከተላቸው 27 በመቶ፣ 15 በመቶ እና 13 በመቶ ብቻ መሆኑ ተጠቁሟል። ከዚህ ጋር ተያይዞ በትምህርት ቤቶች ሲያስተምሩ የነበሩ በርካታ መምህራን ደሞዝ ባለማግኘታቸው ምክንያት ስራቸውን ለመልቀቅ መገደዳቸው በድርጅቱ ተገልጿል። ፕሬዝዳንት ትራምፕን ከስልጣን ለማስወገድ 25ኛው ማሻሻያ እንዲተገበር ተጠየቀ። በአሜሪካ በርካታ የህግ አውጪዎች የፕሬዝዳንት ዶናልድ ትራምፕ ካቢኔና ኮንግረስ የህገ መንግስቱን 25ኛ ማሻሻያ ድንጋጌ በመጠቀም ከስልጣናቸው እንዲወገዱ ጥሪ እያቀረቡ ይገኛሉ። አንድ የዲሞክራቶች ሴናተር ትራምፕ ከዋና አዛዥነታቸው በ25ኛ ማሻሻያው መሰረት ከስልጣን መወገድ አለባቸው ማለታቸውን ዩኤስ ቱዴይ ዘግቧል። የዲሞክራቲክ ፓርቲ የፓርላማ አባል የሆኑት ያስሚን አንሳሪ ፕሬዝዳንቱ የአእምሮ ህመምተኛ ናቸው፣ ህይወታችንን አደጋ ላይ እየጣሉ ነው ብለዋል። አክለውም 25ኛው ማሻሻያ የቀረበው ለምክንያት ነው፣ በአስቸኳይ መጠየቅ አለበት በማለት ተናግረዋል። ሌላኛዋ የዲሞክራቲክ ፓርቲ አባል ሲድኒ ካማል ጋር ዶናልድ ትራምፕ ለመምራት ብቁ አይደሉም፣ በግልጽ ከቁጥጥር ውጪ ናቸው፣ 25ኛው ማሻሻያ መጠየቅ አለበት ሲሉ በተመሳሳይ ሀሳባቸውን አጋርተዋል። አክለውም ፕሬዝዳንቱ የእያንዳንዱን አሜሪካዊ
ደህንነት አደጋ ላይ የጣሉ ነው ብለዋል። ሴናተር ኤድዋርድ ማርኪ በበኩላቸው የህገ መንግስቱን 25ኛውን ማሻሻያ ጠይቁ ብለዋል። ጥያቄው የመጣው የአሜሪካው ፕሬዝዳንት ግሪንላንድን ለመጠቅለል ያላቸውን ፍላጎት ካሳዩና ለኖርዌይ ጠቅላይ ሚኒስትር ጆናስ ጋር ስቶር የላኩትን መልእክት ተከትሎ ነው። ትራምፕ በመልእክታቸው ዩናይትድ ስቴትስ ግሪንላንድን ለመጠቅለል ያሰበችው የሰላም ኖቤል ሽልማት ስላልተበረከተላቸው መሆኑን ጠቁመዋል። ፕሬዝዳንቱ የላኩት መልእክት ሀገር ኖርዌይ 8 ጦርነቶችን ባስቆምም እንኳን የሰላም ኖቤል ሽልማቱን ልትሰጠኝ አልቻለችም። ከዚህ በኋላ ስለ ሰላም የማሰብ ግዴታ የለብኝም ይላል። የዩናይትድ ስቴትስ 25ኛ ማሻሻያ 4 ክፍሎች ያሉት ሲሆን የፕሬዝዳንት ስልጣን ስለሚተላለፍበት ሁኔታና የፕሬዝዳንትነት ቦታ ክፍት ሲሆን ስለሚወሰዱ እርምጃዎች የሚደነግግ ህግ ነው። ከአራቱ ድንጋጌዎች የመጨረሻው ፕሬዝዳንቱን ከስልጣን በግዳጅ ስለማንሳት የሚደነግገው ነው። ይህም ምክትል ፕሬዝዳንቱና አብዛኛው የካቢኔ አባላት ፕሬዝዳንቱ ስራቸውን መወጣት አይችሉም ብለው ካመኑ ስልጣኑ ለምክትል ፕሬዝዳንቱ እንዲተላለፍ በጽሁፍ ለኮንግረሱ ማሳወቅ ይችላሉ። ፕሬዝዳንቱ ከተቃወሙ ጉዳዩ በኮንግረሱ ውሳኔ የሚያገኝ ይሆናል። ከዚህ ቀደም የ25ኛው ማሻሻያ 4ኛው ክፍል ትግበራ ላይ አለመዋሉን መረጃዎች ያመለክታሉ። ይሁን እንጂ በመጀመሪያው የትራምፕ የስልጣን ዘመን ጥያቄዎች መነሳት ጀምረው እንደነበር የወጡ ዘገባዎች ጠቁመዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።